የተወዳችሁ የያሮስ ሁለት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ያሮስ ሁለት ተጀምሯል። መረጃው ለመላው ዓለም እንዲዳረስ ላይክ ሼር ማድረጋችሁ እንዳይዘነጋ። የሚገርማችሁ የዛሬ መረጃ በጣም የወደድኩት ነው። እመቤታችንን በዚያ ደረጃ ሲጠሉ የነበሩ አካላት እንዳሉ እናውቃለን። ለዘንዶ አፍ እንደሰጠው የስድብ ቃል እንደሰጠው እንደሚያባራት እንደሚገፋት እንደሚያሳዳት በራዕየ ዮሐንስ ላይ ተቀምጧል። ይችን እመቤታችን ደግሞ አይ ሀገር ውስጥ ያላችሁ ብታሳዷትም እኔ በዓለም አደባባይ በመላው ህዝበ ክርስቲያን በመላው ዓለም ህዝብ ፊት ሁሉ ቆሜ እመቤታችንን ሰብካለሁ ያለውን አንድ ኢትዮጵያን ሯጭ ዛሬ ያሳያችኋለሁ። በእመቤታችን ዕለት ሄዶ ለምኖ ጸልዮ ሰግዶ ተማጽኖ እመቤቴ ሆይ አንቺ በዓለም አደባባይ ከፍ ብታደርጊኝ ስዕል አድኖሽን ይዤ በዓለም አደባባይ እኔም ሰብክልሻለሁ ያለው ወንድማችን እነሆ ስለቱ ሰምሮ ጸሎት ሳክቶም እመቤታችንን የሰበከበትን አውድ አሳያችኋለሁ። በጣም የወደድኩበት በጣም የተማርኩበት እጅግ በጣም ውስጤን ሐሴት የመላ ቪዲዮ ነው። ለመላው ዓለም አዳርሱ። ሁላችሁም ላይክ በማድረግ ጀምሩልኝ። ወደ ቪዲዮቹ በቀጥታ ሀፍታሙ አባዲ ይባላል። ማራቶን ከማሸነፉ በላይ ካሸነፈ በኋላ ያሳየው ነገር ዓለምን እያነጋገረ ይገኛል። ነገሩ እንዲህ ነው። ከአንድ ወር በፊት ነበር ኦስትሪያ ቪየና ላይ የማራቶን ውድድር የተካሄደው። ታዲያ ኬንያዎች በጣም ብዙ በዝተዋል። ሁለት ኢትዮጵያኖች ግን በዛ ግሩፕ ውስጥ ነበሩ። ይህንን ውድድር ኬንያዎች ያሸንፋሉ ተብሎ ቢጠበቅም ሀፍታሙ አባዲና ወዳጁ ኢትዮጵያዊ ሁለቱም አንድና ሁለት ይወጣሉ። ነገር ግን አንደኛና ሁለተኛ መውጣታቸው አላነጋገርም። ካሸነፈ በኋላ ሀፍታሙ አባዲ ሲያሳይ የነበረው ምስል ግን እጅግ በጣም አነጋጋሪ ይሆናል። የእመቤታችን የቅድስት ድንግል ማርያም ምስል እያሳየ በእኔ ያልሆነም ይሁሉ በእሷ ነው የሆነው። ይህንን ምስል ደጋግሞ ያሳያል። አንዴ ብቻ አይደለም፣ እጅግ በጣም ብዙ ጊዜ ይህንን ምስል ደጋግሞ በማሳየቱ ምንድነው የጉድ? ብዙ ጊዜ ኢትዮጵያን አትሌቶች እንደዚህ ያደርጋሉ፣ ምንድነው እውነታውም እያሉ ማጣራት ነጮቹ ጀምረዋል። ምክንያቱ ደግሞ ሁሉም ሰው በእምነቱ ጽኑ ነው። ኢትዮጵያዊ ሲባል ደግሞ በየትኛውም እምነቱ ልክ ራሱን ያስገዛ ራሱን ያነጸ ነውና ነው። ሀፍታሙ አባዲም ላሸነፈበት ውለታ ድንግል ማርያምን አረሳትም፣ ሁሌም ያስታውሳታል። እናም ያገሱ ብዙ ነገር በህይወታችን ጠይቀን የተደረገልን ውለታ ያረሳን የመብርሃን ልጆች ብዙ አለን። በየአድባራቱ በየአጥቢያው የምንመካበት ስለት የገባንለት እባክህ መድኃኔዓለም ሆይ ይህንን ካረክልኝ ብለን ብዙ የተሳለውንና የሆነልን ብዙ አለ። ምናልባትም የተደረገልን ሳንረሳ ስለት ማስገባታችንን ሳንዘነጋ አስራት በኩራታችን ማድረጋችን ሳንዘነጋ ሁላችንም በቅናነት መንገድ ብንመላለስ የተሻለ ነው። እንደተደረገልን ሁሉ ማድረግም እንዳንረሳላሉ። ለዚህ ይህ ወንድማችን አትሌት ነኝ። ለ8 ዓመት ሙሉ ጠዋትና ማታ እለፋለሁ። ውድድር ተመርጬ ውጭ ሀገር ልወጣ ሳምንት ሲቀረኝ እጄም እግሬም ይተሳሰራል፣ መንቀሳቀስ አልችልም። ስውሯ ማርያም መጥቼ ተማጸንኳትኝ። እንደዚህ ያልኳት አንቺ አበርትተሽኝ ለውድድር በውጭ ሀገር ካቆምሽኝ ስለ አድኖሽን ከፍ አድርጌ በዓለም አሳያለሁ አልኳትኝ። መጥቼ እንደተማጸንኳት በሳምንቱ ወደ ውጭ ወጣው። አውስትራሊያ ለሀገር አንደኛ ወጥቼ ስለ አድኗን ከፍ አድርጋለሁ ብሎ አመስግኑልኝ፣ ስለቴን ሰምታለች ብሏል። አመስግኑለት። ስለዚህ ድንግል ማርያም የሚገርማችሁ ማማለድ ብቻ ሳይሆን በተሰጣት ቃል ኪዳን እንደምትሾመን ታውቃላችሁ። ትሾማለች ድንግል ማርያም። ትሾማችሁ የት? መንግስተ ሰማያት ቦታ ትሰጣችኋለች። መንግስተ ሰማያት መግባትም ታደላችኋለች። የድንግል ማርያምን ምልጃ ተማምናችሁ ሲኦል በፍጹም አታዩትም። ልንገራችሁ ምናምን አታዩትም። ስለ ቅዱሳን ብሎ ድንቅ ያደረገ አምላክ የሚሳናችሁ የለም አይደል ያላቸው ከተራራው ሲወርዱ ከደብረ ታቦር ማቴዎስ 17 ላይ ቁጥር 20 የሚሳናችሁ የለም አይደል ያላቸው። እዛው ላይ ማቴዎስ 17 ስትመለከቱ ደግሞ 17 ጀምሮ የመንግስተ ሰማያትን መክፈቻ ቁልፍ ሰጥቻችኋለሁ ያላቸው ለሐዋርያት። በምድር የምታስሩት በሰማይ ታሰረ ይሆናል። ድንግል ማርያም ምን ያህል ስልጣን እንዳላችሁ ቅዱሳን ምን አላቸው? በምድር የምታስሩት አላቸው ሐዋርያት በሰማይ የታሰረ ይሆናል፣ በምድር የምትፈቱት በሰማይ የተፈታ ይሆናል አለች። ሰማይ ላይ ቦታ ታሰጣላችሁ፣ ቁልፍ ሰጠዋቸው የመንግስተ ሰማያትን አለች። ድንግል ሐዋርያት ቁልፍ ያዦች ናቸው። ቅዱሳኑ ቁልፍ ያስገባሉ፣ ያስወጣሉ። ድንግል ማርያም ደግሞ እዛ ቦታ ትሰጣለች። ይሄን በራሳችሁ ምሳሌ አድርጋችሁ እንድታዩት እንጂ እዛ ጋር ተቀመጥ እዛ ጋር ሚል ይኖራል ብላችሁ እንደማትገምቱ አውቃለሁ። ይሄን ያህል መቼም አታስቡም። ስለዚህ ድንግል ማርያም እንዴት እንደምትሾመን ሲነግረን ቅዱስ ዳዊት በመዝሙር 44 ላይ ምን ይላል?
በቁጥር 16 እንደተጻፈውና 17 ላይ እንደተጻፈው በአባቶችሽ ፈንታ ልጆች ተወለዱልሽ በምድርም ሁሉ ላይ ገዢዎች አድርገሽ ትሾሚያቸዋለሽ። በቃ በአባቶችሽ ፈንታ ልጆች ተወለዱ በምድር ላይ ገዢዎች አድርገሽ ትሾሚያቸዋለሽ። ምድር ላይ እዚህ ምድር ላይ ሳይሆን አዲስቱ ምድርና አዲስቱ ኢየሩሳሌም ብለን ባለፈው እንዳየነው ሰማያዊት ኢየሩሳሌም በዛ ትሾሚያቸዋለሽ። የእመቤታችን ነገር ይሄ ነው። ወደ ማርያም የሚጠቁም ምንም ነገር የለም እዛ ጋር። ምስጋና የባህሪ ገንዘቡ የሆነ ያለ ትናንት ቀዳማዊ ያለ ዛሬ ማዕከላዊ ያለ ነገ ዳህራዊ ዘመን የማይቆጠርለት ከዘመናት በፊት የነበረ እንደ መለኮቱ አምላክ እንደ ቸርነቱ አባት የሆነው ልዑል እግዚአብሔር ይህን ቀን ባርኮ ቀድሶ ስለሰጠን ክብር ምስጋና ይድረሰው። ህትምት በድንግልና ስርኩት በቅድስና ፀሐየ ጽድቅ ኢየሱስ ክርስቶስን የወለደችልን የእናታችን የቅድስት ድንግል ማርያም ረድኤቷ በረከቷ ከሁላችን ጋር ይሁን፣ አሚን። የተወደዳችሁ ይሄን መንገድ ያልተከተሉ ሰዎች በዚህ በዮሐንስ ወንጌል ምዕራፍ 2 ላይ አተረጓጎም ላይ የተለየ መንፈስ ቅዱስ ያልቃኘው ተርጓሜ ሲሰጡ አይተናቸዋልና እንግዲህ ለነሱም ትምህርት እንዲሆን ነው ዛሬ ጠለቅ ብለን የምንገባው። እንዲህ አይነት እንግዲህ ውሃ የሌላቸው ምንጮች፣ በነፋስ የተነዱ ደመናዎች፣ ድቅድቅ ጨለማ ለዘላለም የተጠበቀላቸው ለአቅመ ምስጢር መፍታት መስጠት ያልደረሱ ሰዎች የሚሉትን እናዳምጥና ወደ ክፍሉ እንገባለን። ወደ ማርያም የሚጠቁም ምንም ነገር የለም እዛ ጋር ምንም። ስለዚህ በዓላቱ ላይ የተደረገው በጣም ለብዙ ዘመን ዘመቻ ተደርጓል። እዚህ ጥቅስ ላይ ባይዞይ አቢዩዝ የተደረገ የመጽሐፍ ቅዱስ ክፍል ነው የዮሐንስ ወንጌል ማለት ነው። አቢዩዝ የተደረገ አቢዩዝ እንደፈለገ የትኛውም ቄስ መጥቶ የሚያንቦጫሩቀው ክፍል ሆኗል። ግን ቃሉን ስናነባው ከምልጃ ጋር ምንም አይነት ግንኙነት የለው። እሺ እንግዲህ ዮሐንስ ወንጌል ምዕራፍ 2 ላይ የሰፈረውን ኃይለ ቃል እንግዲህ እንዴት ፈቱት አዳምጠናል። በእርግጥ እነሱ እንደሚሉት ነው ወይ? ይሄ ክፍል ስለ ድንግል ማርያም አማላጅነት አይናገርም ወይ? ይሄ ክፍል የሚነግረን ምስጢር ምንድነው? እንግዲህ ይሄንን ነው ዛሬ የምንመለከተው። መጀመሪያ ግን ዲያቆን የሺበላይ እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። እንግዲህ ሰምተሃል፣ ያው እያየነው ነው። እነዚህ ወንድሞች በዮሐንስ ወንጌል ምዕራፍ 2 ላይ ያለውን ቃል ሲፈቱ ከአውዱ ውጭ ሄደዋል፣ በጣም ርቀዋል። ከተርጓሚውም ከምስጢሩም ጋር የማይገናኝ ተርጓሚ ነው ሲሰጡ ያየናቸውና ምንም ከአማላጅነት ሐሳብ ጋር አይገናኝም፣ አማላጅነት ሊባል አይችልም የሚል ሐሳብ ስላነሱ ምን ማለት ነው? እስኪ ገና ከአማላጅነት ትርጓሜ እንነሳ። እሺ አመሰግናለሁ። ያው እንግዲህ አሁን የዮሐንስ ወንጌል ምዕራፍ 2 አንስተን ነው የምንነጋገረው። የዮሐንስ ወንጌል ምዕራፍ 2 ብዙ ነገሮች ያለቁበት ቦታ ነው። አዲስ ኪዳንና ብሉይ ኪዳን የተገናኙበት፣ የብሉይ ኪዳንና የሐዲስ ኪዳን ምስጢር የተገለጠበት ብዙ ምስጢር ነው ያዘለው። ወንድሞቻችን እንደሚሉት ግን የዮሐንስ ወንጌል ምዕራፍ 2 የቅድስት ድንግል ማርያምን አማላጅነት አያነሳም አይገልጥም ነው ያሉት። ይሄ ግን አማላጅነት ራሱ ምንድነው? አሁን ከትርጉሙ ምስጢሩ ትምህርቱ የገባቸው አይመስለኝምና አማላጅነት ማለት ትርጉሙ ጥሬ ትርጉሙን ስንመለከት አማላጅ ማለት ተንበለ ከሚለው የግዕዝ ግስ የተገኘ ነው። ለማኝ ወይም ማላጅ ጸላይ ማለት ነው። አሁን አማላጅ ማለት ወይም በሁለት አካል መካከል ተገኝቶ የሚማልድ የሚጸልይ የሚጠይቅ ማለት ነው። የሚጠይቅ ይሄ ደግሞ መጽሐፍ ቅዱሳዊ መሰረት ያለው መጽሐፍ ቅዱሳዊ አስተምህሮ ያለው ነው። ከነ አብርሃም ጀምረን እነ ኢዮብ ጋር ስንመጣ አበው ሊቃውንቱ ቅዱሳኑ ሲያማልዱ እንመለከታለን። ስለዚህ በምልጃ ውስጥ 3 አካላት አሉ። የመጀመሪያው የሚለመነው አካል ነው። የሚለመነው አካል እግዚአብሔር ነው ተማላጁ። ሌላ ተማላጅ ማንም የለም። ለዚህም ነው ቅድስት ድንግል ማርያም በዮሐንስ ወንጌል ላይ ስታማልድ የምናገኛት አማላጅ ሆና ልጇን ስትጠይቅ። እዚህ ላይ ግን ለምንድነው ውሃውን እንዲቀየር ወይም የወይን ጠጅ እኮ የላቸውም ብላ ለክርስቶስ ለልጇ ለምን ነገረች? ራሷ ውሃውን መቀየር አትችልም ነበር ወይ የሚል ጥያቄ ይነሳል እዚህ ጋር። አሁን ብዙ ሰው
አትችልም ብሎ ምላሽ ሊሰጥ ይችላል። ግን ያ አይደለም አስተምህሮ። ለምን ሙሴ በግብጽ ከእግዚአብሔር በተሰጠው ስልጣን ውሃን ወደ ደም ቀይሯል። የዘጸአት ምዕራፍ 7 ቁጥር 20 ላይ ኤልያስም በማሰሮ ውስጥ የነበረን ጥቂት ዘይት አበርክቶ ለሳምንት እንዲበቃ አድርጓል። አንደኛ ነገሥት ምዕራፍ 17 ቁጥር 16 ላይ ነብዩ ኤልሳም ደግሞ የኢያሪኮን የተመረዘ ውሃ በማሰሮ ጨው ጨምሮ እንዲጣፍጥ አድርጎታል። እነኚህ ቅዱሳን በእግዚአብሔር ፊት ሞገስን አግኝተው ክብርን አግኝተው ጸጋን አግኝተው ይሄንን ካደረጉ ቅድስት ድንግል ማርያም ደግሞ በቃና ገሊላ በሰርጉ ቤት ውሃውን ወደ ወይን ጠጅ ንጹሃን ቅድስተ ቅዱሳን ይሄ እንዲህ አለ ኃጢአት ይተላለፋል እንደዚህ ነው ማሳ ዳምናታ በሚባለው አይነት ክብር ምስጋና ይግባትና በሷ እንዲህ ያለ ነገር የለባትም። ንጽሕት ቅድስት ድንግል እግዚአብሔር ለእናትነት የመረጣት ናት። እግዚአብሔር ይስጥልኝ። ምልዓተ ኃጢአት አለባት ቤተክርስቲያናችን የለባትም ይባላል። እንዴት ነው የሚታየው? ብዙዎቻችሁ ይህን በጣም ጥያቄ ጠይቃችሁ አንድ ላይ ነበረ ሰብሰብ ሳረግ የነበረው እሺ። እና ከዚህ ጋር የተያዘ ደግሞ በተለይ እመቤታችን የአዲስ ኪዳን ታቦት ትባላለች። ታቦት በአዲስ ኪዳን ለምን አስፈለገ ነው የሚሉ ናቸው። በጣም ብዙ የተመልሷል። ይሄ መልሳለ ብዙ የተመልሷል። አንደኛ የውርስ ኃጢአት ብላችሁ ብዙዎቻችሁ ኮንት ላይ ጻፋችሁት። የውርስ ኃጢአት ይላል። እኛ የምናምነው ምልዓተ ኃጢአት ብለን ነው። ኃጢአት በዘር ይዋረሳል ብለን አናምንም። እንደዛ አናምንም። እመቤታችን ቅድስት ድንግል ማርያም ንጽሕተ ንጹሐን ቅድስተ ቅዱሳን ናት። እመቤታችን ዘርን ባያስቀርልን ኖሮ እንደ ሰዶም በሆነ እንደ ገሞራም በጠፋን ነበር፣ በመሰል ነበር። እመቤታችን ቅድስት ድንግል ማርያም ንጽሕት ቅድስት ናት። አባቶቻችንም በተለይ ቅዱስ ያሬድ አቀባ እምከርሰ እማ ይላል። ከእናቷ ማህፀን ጀምሮ ጠበቃት። እንደውም የማቴዎስ ወንጌል አንድምታ ላይ መንፈስ ቅዱስ ለአንጽሖ የሚለውን አነጻት ሲል ኖሮባት አይደለም ከሶስቱ ግብራት ሲከለክላት ነው ይላል። ከሩካቤ ከዘርና ከሰስሎተ ድንግልና። ከሩካቤ ማለት በሩካቤ ከመውለድ አሊያም ደግሞ በወንድ ዘር አሊያም ደግሞ ድንግልናን ከማፍረስ ከነዚህ ከሶስቱ ግብራት ከለከላት ይላል። ሃይማኖተ አበው ዘቅዱስ ሱኑትዮስም እንደዛ ነው የሚለው። እና አነጻት ሲል ጠበቃት ማለት ኖሮባት እንትን አነጻት ማለት ሳይሆን ከሶስቱ ግብራት ከለከላት ሲል ይላል። እና እመቤታችን በእኛ ቤተክርስቲያን ምልዓተ ኃጢአት የሚባል ነገር ርኩሰት የሚባል ነገር አደፍ የሚባል ነገር እሷ የለባትም። እህቴ ወይ ሙሽሮ ያለ የሚለው አልባቲ ነውር የምትባል እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ናት። እና ታዲያ መድኃኒቴ እኮ ብላለች። አዎ መድኃኒቴ ብላለች። መድኃኒቴ ያለችው ግን ኖሮባት ከዘዋል አድኗት ሳይሆን መጠበቅ ራሱ ማዳን፣ ከዚህ ነገር መጠበቅ ራሱ ማዳን ነው። ለምሳሌ አንድ ሰው የመኪና አደጋ ይደርስበት ሲል ከዛ ውስጥ ቢተርፍ አንተ ገጭቶት ነበር ይባላል። አልተገጨም እኮ ሰውየው ድኗል። የግድ ዳነ ማለት ተገጭቶ ሆስፒታል ሄዶ መዳን አይጠበቅበትም። ከመኪና አደጋ ከመገጨት መትረፍም ራሱ መዳን ነው። ብዙ ጊዜ መድኃኒቴ ብላለች እኮ ስለ መድኃኒቴ ማለት ኖሮባት ማለት አያሰኝም። ለምሳሌ የእግዚአብሔር ቃል የነጠረ ነው ይላል። የእግዚአብሔር ቃል የነጠረ ነው ሲል ልበ አምላክ ዳዊት የሆነ አደፍ ኖሮበት ከዘዋል ልክ እንደውም ፊት ምናምን ነገር ጠርቶ ነው ማለት ነው። መጀመሪያም የነጠረ ነው፣ ግን ምን ይላል የእግዚአብሔር ቃል የነጠረ ነው ይላል። እና ልክ እነሱ የሆነ ነገር ያስቀምጣሉ። በቃ ፕሪኮንዲሽን እንደዚህ ካለ እንዲህ ለማለት ተፈልጓል። እና መድኃኒት የሆነ ስትናገር መጀመሪያም ጠበቃት ለማለት ነው። እና እመቤታችን ቅድስት ድንግል ማርያም የአዲስ ኪዳን ታቦት ትባላለች። የኢየሱስ ክርስቶስ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ስለተወለደ ነው። እና ለአዲስ ኪዳን መሰዊያ ለምን ያስፈልጋል? ታቦት ለምን ብዙ ጊዜ በጣም በተለይ ደግሞ ላይቭ ላይ ቲክቶክ ላይ ስንቴ ነው የተገባበት። ድክም የሚያደርግ ርዕስ ነው። ግን አሁን ደግሞ መምህራችን በተለያየ መድረክም ተመልሷል። እንዳወጠር አድርገው ከዚህ ጋር በተያያዘ ለአዲስ ኪዳን መሰዊያ ታቦት ነው የእመቤታችን ቅድስት ድንግል ማርያም ምልዓተ ኃጢአት ከዚህ ጋር በተያያዘ ቤተክርስቲያናችን የምታስተምረው እኔ ያጎደልኩትን እሳቸው ሞልት ያስተምራሉ። ወደ መምህራችን። እሺ እግዚአብሔር ይስጥልን። እንደው ግን ለመረዳት ከባድ የሚሆኑ እንደው ከመረዳታችንም በላይ ሊሆኑ የሚችሉ ጉዳዮች ሊኖሩ እንደሚችሉም ግን ታሳቢ ማድረግ ተገቢ ይመስለኛል። ሁሉን ነገር እኛ አብራርተን ተረድተንም አንዘልቀውም። በሃይማኖት የምንነጋገረው በጣም ለቅምሻ ያክል ነው፣ አቅጣጫ ለማሳየት ነው። ከዛ ባሻገር ያለው አብዛኛው በመኖር በተዘክሮ በተመስጦ ነው የሚደረስበት እንጂ ነገረ ሃይማኖት አይደለም። ይቅርና እንደዚህ ያለው ረቂቅ ጉዳይ ቁሳዊ ጉዳይ እነ ፊዚክስ ኬሚስትሪ እንኳን ለመረዳት የማይቻልበት ደረጃ በጣም የረቀቀ ነው እየተባለ ነው ኳንተም መካኒክስ እየተባለ ያለው።
ወደ ሰብ አቶሚክ ፓርቲክል ደረጃ ሲደረስ በጣም ከባድ ውስብስብ እየሆነ ነው ይባላል። ለምሳሌ እነዚህ ኤሌክትሮኖች ከመታየታቸው ከመለካታቸው በፊት በአንድ ጊዜ ብዙ ቦታ ላይ ይሆናሉ። ሱፐርፖዚሽን ይሉታል። እንግዲህ እስከዛን ጊዜ ድረስ የሚታወቀው ማተር ቁስ አካል በአንድ ጊዜ አንድ ቦታ ነው የሚሆነው ነው። ግን አሁን በአንድ ጊዜ ብዙ ቦታ ላይ ያለ ይላሉ። እንዴት መረዳት አይቻልም። ወይ ቢያንስ ለእኔ ልረዳው አልችልም። ቁስ አካል እንዴት ነው አንድ ቦታ እና በቁስ አካል እንኳን እንዲህ ከባድ ከሆነ በነገር ሃይማኖት ሁሉን ነገር እንደዚህ ሰፍረን ቆጥረን እንረዳዋለን ወደሚል ከሄድን ሌላ ስህተት ውስጥ ነው የምንገባው። ቅዱስ ጎርጎርዮስ ነባቤ መለኮት ምን ይላል? ኦ ዲር ሰርስ ቴዎሎጂ ኢዝ ኖት ፎር ኤቭሪዋን ይላል። ቴዎሎጂ በተለይ ረቀቅ ያሉት ነገር ሃይማኖታዊ ጉዳይ ለሁሉ አይደሉም። ልክ ሁሉ ሰው ወታደራዊ ጠቢብ እንደማይሆን፣ ሁሉ ሰው ፊዚሲስት፣ ሁሉ ሰው ኬሚስት፣ ሁሉ ሰው ጂኦሎጂስት እንደማይሆነው ሁሉ በበለጠ ደግሞ ሁሉም ሰው ነገር ሃይማኖታዊ ጉዳዮችን በኩል አይረዳም። የተለየ ዲቮሽን እውቀት የሚፈልጉ ነገሮች አሉ እና እንደዛ ባለ ነገሩን ራሱ በጣም ከበድም ብዙ ጉዳይ የሚፈልግ ጉዳይ መሆኑን በዛ መልኩ ብንረዳው የሆነ ቃል አልነው ማለት በቃ አወቅ ነው ማለት አይደለም። ኦሪጂናል ሲን አልኩትን ማለት በቃ ጉዳዩን ተረዳሁት ማለት አይደለም። የሆኑ አካላት ያን ሲሉ የሚሉትና ሌላው ሲል የሚለው የተለያየ ሊሆን ይችላል። አንዳንዴ አንድ አይነት ቃል እየተጠቀምን ሐሳቡ ራሱ የተለያየ ሊሆን ይችላል እና ለባጭሩ ለመጠቅለል ወላዲተ አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን ይሄ እንዲህ አለ ኃጢአት ይተላለፋል እንደዚህ ነው ማሳዳምናታ በሚባለው አይነት ክብር ምስጋና ይግባትና በሷ እንዲህ ያለ ነገር የለባትም። ንጽሕት ቅድስት ድንግል እግዚአብሔር ለእናትነት የመረጣት ናት። በጣም ደስ ያሰኛል። እመቤታችን ተሰብካለች። በመላው ዓለም የእመቤታችን ስም ተሰብኳል። ይቺ ማን ናት? ኦርቶዶክሳውያን በተለይ ኢትዮጵያውያን ሩጫ ሲያሸንፉ አማትቦ ይገባሉ፣ የሆነ ስዕልም ይዛሉ። ትዝ ካላችሁ መሰረት ደፋርን በአንድ ወቅት እንዲህ አድርጋ ነበረ። የእመቤታችን ምስለ ፍቁር ወልዳ ይዛ በጣም ደስ በሚያሰኝ ደረጃ ሰብካለች እና ምንድናቸው ኢትዮጵያውያን ከጀርባ ያለው ምንድን ነው ብለው ተመልክተዋል። እሱም አስቀድመው እንግዲህ ምስክርነት ሰጥተዋል አይደለ? በስውሯ ማርያም ተገኝተው ያንን ማስጨምጫቸዋለሁ። እናንተም ጸሎታችሁ እንዲሰማ እማምላክ ወላዲተ አምላክ አኩራይተ ማር ሰአሊተ ምሕረት ቤዛዊተ ዓለም ድንግል ማርያምን ተማጸኗት፣ እንማጸናት። የልባችንን የምታውቅ ሚስጥረኛችን ናት። በእውነት ሚስጥረኛችን ናት እመቤታችን። በስውር የነገርናትን በአደባባይ በግልጥ እንዲህ ትከፍላለች። እሱ በውስጥ ነገራት፣ እሷ በዓለም አደባባይ ፊት ምስክር እንዲሆን ገለጠችው። ደግሞ በኬንያውያን አያሸንፉም ተብሎ በታሰበበት ሰዓት አሸንፎ ሊያውም አንደኛና ሁለተኛ ሆኖ በጣም የሚያስገርም አንድነት ህብረት ነበረ። ደስ የሚያሰኝ ምስክርነት ነው። በጣም የወደድኩት ቪዲዮ ነው። የእመቤታችንን ደግሞ ከእመቤታችን ጋር የተገናኙትን ማስተምሮች አሰምቻችኋለሁ። እግዚአብሔር ይመስገን። ላይክ አድርጉ፣ ሼር አድርጉ። በነገራችን ላይ በቀን 3 ጊዜ ነው የምመጣው። ቀትር 7 ሰዓት ላይ ዝም ብላችሁ የአሮስ ሁለትን ከፈት ብታደርጉ አለውኝ። አይ 7 ሰዓት አልችልም ደግሞ ካላችሁ 1 ሰዓትም አለውኝ። ረንደዛም አልችልም ማታ ነው የምችለው ካላችሁ 5 ሰዓትም አለውኝ። ታዲያ 3 አማራጭ አቅርቤላችሁ ከ3 በፈለጋችሁበት ሰዓት ብትገቡ አጭር ደቂቃ 10-15 ደቂቃን ወስጄ ሰፋ ያለ ትንታኔ ሰጠውበት እገኛለሁ። ታገኛላችሁ። በዛ ብዙ መረጃዎችን የምናገኝ ይሆናል። ሼር አድርጉ፣ ላይክ አድርጉ። የአሮስ ሁለትን ወደ 20,000 100,000 እንድረስ ሁላችሁም ሰብስክራይብ አድርጉ። ተሰነባበትኩኝ። የአሮስ የእናንተም የእኛም ነው።